ይኸው ካሜራማን አሳየሽ እዩት እንዴት እንደምናል ሊጀማምረኝ ነው ፍቅሯ ምን እንዲህ ነው ልዩ ስሜት ተሰምቶኛል አይናኝም ልቤ ይመኛል እስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን ላንቺ ቀርቶ ለራሴም ሁላችሁም ትላንትና ቪዲዮ ለምንድን ያልሰራሹ ዛሬ ስለምንድን የጣፋሽ እያላችሁ በቴሌግራም ምናምን የምትመጡልኝ ኮሜንት ላይ የምትመጡ ልጆች ያው የእውነት የናብርሽ ነገር በጣም በቃ ሙዴን ከንቶታል እና ጥሩ ሁኔታም ላይ ስላልነበርኩ ነው ቪዲዮ ያልሰራውላችሁ። የሰው ልጅ ደግሞ ሲመቸውና ሳይመቸው ወይም ሙዱ ሲሆንና ሳይሆን የሚቀርበት አጋጣሚ አለ እና አበጋዝ ታድለዋል። እውነቴን ነው የምላችሁ። አሁን አበጋዝ ይህ አበጋዝ የሚለው ስሙ መጽደቅ አለበት። እንግዲህ ሩታን ቤት የሱ ፎቶ እንደተሰቀለ ነው፣ ሄርሜላን ቤት የሱ ፎቶ እንደተሰቀለ ነው። አበጋዝ እንግዲህ በፍቃደኝነት ባለሁለት ሚስት ሊሆን ነው። እውነቴን ነው ብላችሁ ይሄ ያስለቅሳልም ያስቃልም። እውነቴን ነው ብላችሁ በቃ አበጋዝ እናቱ ስትመርቀው ማለት ነው ሚስት ይብዛለ ሴት ያየ ሴት ሁሉ ይውደድህ ብለው ነው የመረቀችው። አብዬ እንደዛ ብላ ነው መሰለኝ የመረቀችው። ሰው ይለወጣል። ሰው በአንድ ትዳሩ ጸንቶ ለአንድ ትዳሩ ዋጋ ከፍሎ ለአንድ ትዳሩ ለስራው እንትን ይላል። አበጋዝ እንግዲህ በየሄደበት ሴቶችን እንግዲህ ተረኛውም ሄርሜላ ፎቶዋ ታትሞ ግድግዳ ላይ ሊለጠፍ ነው። እናንተ እኔ ላለቅስ ነው እኮ ብሶት አለብኝ ለዛ ነው እና ተረኛዋ ሄርሜላ እንግዲህ ፎቶዋ ግድግዳ ጋር ከአበጋዝ ጋር ሊለጠፍ ነው። ከዛ ደግሞ ሄርሜላ ስታስከፋ ደግሞ ሄርሜላ ላይ ኤክስ ይደረግና ልክ ሩታ ላይ ኤክስ እንደተደረገው ኤክስ ይደረግና ወደ ተረኛዋ ደግሞ ይሸጋገራል ማለት ነው። እና ለዛ ነው አበጋዝ የሚለው ስም መጽደቅ አለበት። እኛ ኦዲየንሶች አብርሽ የሚለውን ስም አበጋዝ ግሬስ መባል አለበት። ብዙ ተባዙ ምድርን ሙሏት የሚለውን ቃል ካልፈጸምኩ ብሏል። በሁለት ሚስት ጦርነትም ወንዶቻችንን እየነጠቀን ስለሆነ አረ ሄርሜላ ብቻ አይደለችም፣ 4 ሴት ነው የምንድረው። 4 ወይም 5 5 ትንሽ ነው። 6 በቃ 6 አዲስ አበባ 2 ቦታጅራ 2 ከዛ ደግሞ እያየን ወደ ዝዋይ 2 እንወስድለታለን። ሄርሜላ ዝዋይ ትገቢያለሽ እሺ፣ ያው የተወለድሽበት ሀገር ስለሆነ ማለት ነው። እና እንዴት ናችሁ? ደህና ናችሁ አይደል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም አለኝ፣ እግዚአብሔር የተመሰገነ ይሁን ማለት ነው። እኔ የምላችሁ ዛሬ ያው ግሬስ ፋሚሊ ላይ ቪዲዮ ይለቀቃል። እኔ ዝም ብዬ ልምጣላችሁ ብዬ ነው። ትላንትም አልመጣውም፣ ዛሬም ቀን አልመጣውም። ዝም ብዬ ልምጣ ብዬ ነው። እነዚህ ልጆች ግን በተለይ አቤላና ቡራ ማን ነው ግን ጸጉራቸውን ይላጭልኝ ልክ እንደዚህ እንደኔ ፊት አድርጎ የሚላጭልኝ ማን ነው? እንደ ዋጋውን መክፈል እፈልጋለሁ። አቃጥሎ ሊገሉኝ ነው እነዚህ። አሁን ምን ማለት ነው እንደዚህ? አሁን ፎቶ መስጠት ምንድነው ትርጉሙ? ደግሞ አብርሽ እንዳላየው ይጫወታል። ኧረ እባክህ እውነቱ ግን ነው። እና አንተ የሚያክል ፎቶ አሳጥቦ መስጠት ምን 400 ብር ፎቶ ደግሞ ታካብዳላችሁ እንዴ? እኛ እኮ የምንፈልገው ማለት ነው ስንት ነገር በእናት ስጦታ ለሚገባው አካል ነው። ትክክል ሲሆን ለሚገባው አካል ሲሰጥ ነው የሚያምረው። እሺ እና እኔ አብርሽ ማን ነው ይሄ ነጭ ቅማል ስሙን አልጠራውም፣ እሱን ከህይወት አስወጣ። ያንተ ጓደኛ አይደለም ጠላትህ ነው ብዬ ያልኩ ለዚህ ነው። በስህተትህም ያጨበጭባል፣ በትክክልም የሆንክ ሰዓት ይከፋዋል። ገባህ? አንድ ሰው ደግሞ የእውነተኛ ወዳጅ ከሆነ እኔ ለምሳሌ ጓደኛዬ ኖ እንደዚህ አታድርጊ ትክክል አይደለሽም ካለችኝ ጓደኛዬ ናት ማለት ነው። የኔን ስህተት አትፈልግም ማለት ነው። ገባህ? ነገር ግን እንደዚህ አድርጊ በይ እንደዚህ በይ ብሎ የሚመክራችሁ ሰው ጓደኛም አይደለም ወዳጅም አይደለም። ላይክ እናንተን እንድትጠፉ ያበረታታል ማለት ነው። እና ከሄርሜላ ጋር ያለውን ግንኙነት ይሄ እንትና ማን ነው ይሄ አቤላ እየደገፈን ስሙን ጠራሁት። እና ደግሞ የሩታ ትላንትና በለቀቀችው ቪዲዮ ለምንድን ነው ምንም ያላልሽው? እየጠበቅንሽ ነበር እኮ ብላችኛል። አሁን ለምን ነገር ትላንትና እሰራለሁ እያልኩ ስራ ኖሮብኝ አይደለም ግን ይሆናል አይደል ሙዳችሁ ያልሆነ ቀን ለዛ ነው። እና እኔ አንድም ደግሞ በሩታ ክስ ተናድጃለሁ። ለምን መሰላችሁ እንዴ? ምንድነው በዚህን ያህል ምንድነው? በቃ ልጅቷን ኮንፊደንስ እያሳጧት ነው። ያም ይመጣል አብርሽ ካንቺ ጋር ይኖር፣ ይሄም ይመጣል አብርሽ ካንቺ ጋር ይሆን። ሹሃዳ በቃ ልጅቷን ተፋቷት እንዴ።
እሱ በአንድ ቀን ሳይሞላ አይደል እንደ ሄዶ ከውሽማው ጋር የተገናኘው። እኔ እኮ ሩታ እንትን ነው ምንድነው ይሄ እየፈተነችው ነው ብዬ ስናገር አልጠበቀም። በአንድ ቀን ሄደ። እራት ነው ምሳሌ ይጋበዝ ይሄ ሰው። እሺ እኛ አስረና አስቀምጠው እንዴ? በቃ ቤተሰብ ራሳችሁን አስከብሩ። የሩታ ቤተሰቦች እየመጣችሁ አብርሽ ይኖር ካንቺ ጋር፣ አብርሽ ይደር ካንቺ ጋር፣ አብርሽ ይዋል ካንቺ ጋር፣ አብርሽ ምሳ ይብላ ካንቺ ጋር አትበሏት። ይልቅ እውነት ልጅቷ የምትወዷት ከሆነ ከጎኗ ሁኑ። ምንድነው ይሄ? በቃ ሁሉም ነገር ልክ አለው፣ ስርዓት አለው። የምን በቃ ቦታ ለሚሰጠን መስጠት፣ ቦታ ለማይሰጠን ንቆ መተው። እንዴ የምን መለማመጥ ነው? ትሽ ባናት ይተከል። እሺ ጅንን ስትልበት ነው መቶ የሚለምናት። ለምነውማ አትሄድም። እንኳን አባረረችው። እሺ እና ማለት ነው ዝም ብላችሁ እየመጣችሁ አብርሽ ካንቺ ይሆን አብርሽ ከሷ ይሆን አትበሉ። በቃ የምትወዷት ከሆነ ከጎኗ ሁኑ። ልጇን ተንከባከቡላት፣ አይዞሽ በሏት። ከዛ ውጪ ግን አብርሽ በዚህ ወጥቶ አብርሽ በዚህ ገብቶ አትበሉ። ልጅቷን ኮንፊደንስ አታሳጧት። የምር በጣም ያስጠላል። ከራሳችሁ ቤተሰብ እንደዚህ ማለ የሆነ ነገር ምክር ልትመክሩ ይችላል፣ ግን አትጫኗት። ልጅቷን የፈለገችውን ታድርግ። አሁን ሩታ ለኛ አሁን ምንም ታድርግ ትክክል ናት። ከላስ ይሄ ግን አበጋዝን ቆይ እንደው